ግዕዝን በተመለከተ የተናገሩት ጨርሰውታል ወይዘሮ ትበይን። ግዕዙን ዓለም ተጠቅሞበታል። ዓለም በተግባር ቅድም ያሉትን ስለ መድኃኒት ቅመማው ስለ ምናምኑ ቅድም የተናገሩትን ያልናገረው እስከ ዩኒቨርሲቲም ድረስ ከፍተው የእውቀት ስም እየሰጡ ብዙዎችን መርቀውበታል። የኛ ሊቃውንት መምህር ከመባል አላለፉ። የኛ ሊቃውንት እነሱ ግን በግዕዙ ዶክተር፣ ፕሮፌሰር ወዘተርፈ እያሉ እየተጠሩበት ነው። ለዚያውም ብዙ ብንናገር ብዙ መናገር ይቻላል። እንደተከደነ ይብሰል። ለምንድን ነው ዓለም ግዕዝን ከፍ አድርጎ የተጠቀመበት? ያውም ሰለጠኑ የሚባሉ ዓለማት በውስጡ የያዘው ምስጢር የረቀቀ ስለሆነ ነው። ደካሞች እንደሚሉት አይደለም። አላዋቂዎች እንደሚሉት አይደለም። በሞት ወጥመድ ጥላ ስር የሚመላለሱ ሰዎች እንደሚያምኑት አይደለም። የጠቢብ ሰው ትምህርት የሕይወት ምንጭ ነው። ከጠቢብ ሰው ያልተማሩ ብልህነት የጎደላቸው ሰዎች ብዙ ጊዜ ስም ከመስጠት ወደ ኋላ ይሉ። ግዕዝን ብንመረምረው ሰዎች እንደሚያወሩት የአስማት አይደለም የግዕዝ ቋንቋ፣ የትብትብ አይደለም የግዕዝ ቋንቋ። ሀ ብሂል ሀለወቱ ለእግዚአብሔር ብሎ የእግዚአብሔርን ሀለወት የእግዚአብሔርን ህልውና የእግዚአብሔርን የዓለማት ፈጣሪነት የሚታየውንም የማይታየውንም የፈጠረ መሆኑን የሚያስረዳ ነው። ግዕዝን የግዕዙ ሊቃውንት ቅድም ታላቁ ሊቅ መዝገበ ጥበብ ተናግረውናል። በአማርኛ ነው የነገሩን። ለዚያው የእንግሊዝኛውን ቋንቋ የአረበኛውንም የሌላውንም ፈረንሳይኛውንም እንደው ሙቶ ተነስቶ የሚማር ትውልድ የራሱን ግዕዝ አልማርም አልቀበልም የሚለውን በልዩ ነገር አቅርበውልናል። ይህ አለመታደል ነው። በመሰረቱ ቋንቋ ወይዘሮ ትበይን ተናግረውታል። ቋንቋ ለአንድ ሃይማኖት ብቻ ሰጥተን የምንተወው አይደለም። በአረበኛ ቋንቋ እኮ ኦርቶዶክሳውያን እንጠቀማለን። በግዕዝ ቋንቋ ኦርቶዶክሳውያን እንጠቀማለን። የቋንቋ ድንበር የለውም። የቋንቋ የዚያ ነው የዚህ ነው የሚባል የለውም። እስካወቅ ነው ድረስ እኛ አረበኛ ብንማር ደስ ይለኛል። እግዚአብሔር እናመሰግንበታለን። መጻሕፍትን እንዳስስበታለን፣ እንተረጉመበታለን። መግባቢያ ነው ቋንቋ በሌላ መልኩ። ቋንቋን ግን እንደዚህ አክፋፍቶ ስም መስጠት እንደው ችለነው እንለፍ ዝም ብለን ሁሉን ነገር ተናግረን አይሆንም። አንዳንድ ጊዜ በዚህ በቀኝ ሰምተነው ከሆነ በግራ አፍስሰን፣ በግራ ሰምተነው ከሆነ በቀኝ አፍስሰን መተው ጥሩ ነው። ግን መተው ሲባል ንግግሩን ትተን በስራ ግን እየገለጥ ስራውን አይደለም የምንተወው። ሰዎች በጮሁ ቁጥር ወደኋላ አይደለም የምንመለሰው። እንደውም ቅድስት ቤተክርስቲያን በበለጠ ተግታ ነቅታ ምንም ሳይኖር አይደል እንዴ በቤቷ ጠብቃ የኖረች። ዛሬ የጠፉ ቋንቋዎች በሚፈለጉበት ወደ ነበሩበት ለመመለስ ዓለም በሚጥርበት ያለ ቋንቋ ለሀገር ለወገን ለኢትዮጵያ አይደለም ከኢትዮጵያ ውጭ ብዙ ዓለማትን ጥቅም እንዲያገኙበት እድገት እንዲያገኙበት የምርምር ቋንቋቸው ሆኖ ብዙና ብዙ ነገር ተመራምረው እንዲጠቀሙበት የሆነውን ቋንቋ ስም ማጥፋት በምንም መልኩ ደግሞ በህፃናት አድረው የሚናገሩት ነው። በጣም የሚያሳዝነው ተናጋሪዎቹ ሌሎች ናቸው። ምንም የማያውቁ ህፃናትን አነብናቢዎች አድርገው ወደ መድረክ ብድግ ያደርጓቸዋል። ምንም እኮ የማያውቁትን ነው። በዚያ ልክ አሁን ህፃናት ገጥመው ህፃናት ደርሰው ህፃናት የቤተ ክርስቲያኒቷን ታሪክ አውቀው በፍጹም። ስለዚህ ከህይወት ምንጭነት የጎደለ ከጠማማ መምህር ጠማማ ትምህርት የተማሩ የሰው ፍቅር የማይገባቸው የቤተ ክርስቲያኒቷን ክብር ያላወቁ ያልተረዱ የግዕዝን ምንነት ሲያልፍ እንኳ በጆሮአቸው ያልሰሙ በውስጡ የተጻፈውን የተቀመረውን የተደመረውን የእያንዳንዱን ነገር ሳይሆን ሲያልፍ እንኳ ጆሮአቸው ያልሰማውን እንዲሁ ዝም ብለው በልዩ ልዩ ነገር
ብዙና ብዙ ሲሉ ሰምተናል። እግዚአብሔር ይማራቸው እንላለን። ማስተዋሉን ይስጣቸው ነው የምንለው። እኛ ግን እውቀት እስከሆነ ድረስ እውቀትን እንማራለን። ማንኛውንም አይደለም የራሳችንን የባዕድ እንዴ ኢትዮጵያ እኮ ዛሬ እንግሊዘኛ ቋንቋ ተናጋሪው የበዛባት በቅኝ ግዛት ተገዝታ አይደለም። ነፃነቷን ጠብቃ የቋንቋን አስፈላጊነት አውቃ ነው ቋንቋውን የምትናገር። እንደ ሌሎቹ ቋንቋዋን፣ ባህሏን፣ ሃይማኖቷን አታ በተጽዕኖ በግዳጅ የተሸከመችው ቋንቋ የላትም። በብዙ የሚቆጠሩ ቋንቋዎች የራሷ አሏት። ከዚያ በተረፈ ደግሞ የዓለምን ቋንቋ ዓለም አንድ መንደር እስከሆነች ድረስ በአንድ ክብ ጠረጴዛ መሰባሰብ እስከጀመረች ድረስ እኔም ቋንቋውን ማወቅ አለብኝ በማለት ልጆቿ ትልቁም ትንሹም ለማወቅ ጥረት እያደረጉ ያወቁም እያወቁ በዓለም ውስጥ እየተግባቡ የትኛውም ዓለም ሄደው እንግዳ ሳይሆኑ ተግባብተው የመኖር የማንበብ የመጻፍ የመተርጎም የማወቅ እድላቸውን አስፍታ የያዘች ኢትዮጵያ ሀገራችን ናት። ምክንያቱም ጠባብ አስተሳሰብ እንዲኖራቸው ለልጆቿ አታስተምርም። ስለዚህ ጠባብ አስተሳሰብን ማስወገድ፣ ሁሉንም ግን ለእኛም የሆነውን ደግሞ መውሰድ። ስለተማርነው የተማርነውን ሁሉ እናደርጋለን ማለት አይደለም። ሰው የሚማረውን ሁሉ ቢያደርገው ኑሮ እስካሁን ዘመናዊ ትምህርት ከተፈጠረበት ጀምሮ ያሉ ልጆቻችን ዘመናዊ ትምህርት እስከ ከፍተኛው ደረጃ የተማሩት ሁሉም ከዝንጀሮ ተፈጠርን እያሉ ይኖሩ ነበር አይደል? አንድ ሞኝ ከዝንጀሮ ነው አለ፣ ዝንጀሮንን ቀስ በቀስ አደግን አለ። ያንን አንግበው በኖሩ ነበር። እኛ ከአዳምና ከሔዋን የተፈጠርን ነን፣ ተረት ተረትህን ተወው፣ ሌላውም ሙያውን የሚጠቅመውን አስተምረን ብለው ልዩና ልዩ አማኞች ተፈጥረው ስለ ቅድስት ቤተክርስቲያናቸው ጠዋትም ማታም የሚናገሩ የሚመሰክሩ እግዚአብሔርን የሚያመሰግኑ የሚያስመሰግኑ አይናማ ታላላቅ በዘመናዊውም በመንፈሳዊውም ያሉት ልጆቻችን ሰዎች ያስተማሯቸውን ሁሉ ተሸክመው አይደለም። በትምህርት ብዙና ብዙ አላስፈላጊ ነገሮች ሊደረደሩ ይችላል። የማጣራት የተማሪው ጉዳይ ነው። ትምህርቱን መማር የሚጠቅመውንና የማይጠቅመውን መለየት፣ የሚጠቅመውን ለተግባር ራስን ማዘጋጀት፣ የማይጠቅመውን ደግሞ ልክ ቅድም እንዳልነው እንክርዳዱን ከስንዴው ስንዴውን ከእንክርዳዱ እንደ መልካም እመቤት አበጥራ አንጠርጥራ ግርዱን ከገለባው እንደ ገበሬው ለይቶ እስከ ዱቄቱ ድረስ ተነፍቶ ምን ተብሎ ዝም ብሎ ሊጥ አይሆንም፣ አይቦካም፣ ይነፋል፣ በደንብ አድርጎ ይዘጋጃል። ከዚያም ይቀረራል። ሊጡ እንኳ አይደል እንዴ ዝም ብሎ እንደተቦካ ተበጥብጦ አይጋገርም። እንደዚያ እያበጠሩ እያንጓለሉ እያስተካከሉ መጠቀም የእያንዳንዱ ድርሻ ነው። እምነቴን ተቀበል ማለት አይደለም። ስለዚህ ይህንን በደንብ አድርገን ልንጠቀምበት ይገባል። ሰዎች በጮሁ ቁጥር እኛ ቸል እንዳንል። ሰዎች ጮኸው እኛን ዝም ብለው ለፍላፊ ብቻ ተናጋሪ ብቻ ሊያደርጉን ይሞክራሉ። አሁን ከመናገሩም ወደ ስራችን እንዲናገር የምናደርግበትን መንገድ መሄድ አለብን። ስራችን ምስክር እንዲሆን፣ ዓላማችን ከግቡ እንዲመታ፣ ቤተክርስቲያን በሃይማኖቷ ከምን ነፃ ሆና በሃይማኖቷ ብቻ ስራዋን እንድትሰራ እንደ ሀገር ሀገራዊ ፍቅሯን ግዴታዋን እንድትወጣ ግድ ይለናል ማለት ነው። ይህን በዚህ አጭር መልእክት ነው ለማስተላለፍ ያሰብኩት። ሌላው ከባለቅኔዎች ወደ አንዱ ጎራ ልበል። መዝገበ ጥበብን ከልብ እናመሰግናለን። አረጋዊ አባታችን ናቸው። ዛሬም ወኔያቸው ብቻ ያስተምራል። ወኔያቸው ከውስጣቸው ፈንቅሎ የሚያወጣው ነገር ብቻ ያስተምራል፣ ሌላው እንዳለ ሆኖ። ስለዚህ እድሜና ጤና ይስጥዎት እላለሁ። እድሜና ጤና ይስጥዎት። ቅድስት ቤተክርስቲያን ደግሞ እንዲህ አይነቶቹን አባቶች ተንከባክበን ከሕክምናው እስከምኑ ተናበን፣ ሀገረ ስብከቱም ዝግጁ ነው፣ ጤንነታቸው ተጠብቆ ቀሪ ዘመናቸውን መልካም አርአያና ምሳሌ ሆነው እንዲኖሩ የደብሩም የሀገረ ስብከቱም ኃላፊነት አለበት ብዬ አምናለሁኝ እና እድሜ ጤና ይስጥዎት ነው የምለው። ሌላው ደግሞ አዲሱ መምህራችን ነው ያሉኝ። በዚሁ በቅርቡ ጊዜ ወደዚህ የመጡት ወጣት መምህር ናቸው። ከልብ እናመሰግናለን። አንድ ነገር ግን እንድል አስገደዱኝ። እኔን አስመልክቶ አንድ የወረወሩት ነገር አለ። ልክ ነኝ? ምስጋናውን አደራ ያለበት ቃል እና ይችን ፌስቡኳንና
ይቺ የዘመኗን ግራና ቀኝ ወዲያ ወዲህ የምትለዋን ብዙ አትጠቀሙ ሊቃውንት። እዩት ለእውቀት አትጠቀሙ ስል አታንቡት ማለት አይደለም። ግን እንክርዳዱን ከገለባ ለዩት፣ እውነትን ከሐሰት ለዩት። የተጻፈ ሁሉ እውነት ነው የምንል ከሆነ በጣም አደገኛ ነው እና አደራ እንዳትሄድ የሚል ቃል ስለሰማሁኝ ነው። እኔ ብቻ ከሰማሁ ተሳስቻለሁ። ሰምታችኋል? አልሰማችሁም እናንተ? አደራ። አዎ አሁን እውነትዎትን የባህር ዳር ሕዝብ ለእኔ ምን ብዬስ ውለታውን እመልስለታለሁ? ምን ብዬ በምንስ አገልግሎቴ ደስ አሰኘዋለሁ? ቅዱስ ሕዝብ ነው። ጠቅላላ የኢትዮጵያ ሕዝብ እስካሁን ለእኔ የሚያደርግልኝ ድጋፉም ሐሳቡም ጸሎቱም በእኔ ልከፍለውም አልችል ነው። ስለዚህ ይህንን ሕዝብ ትቼ እኔ ወደ የትም አልሄድም። የፌስቡኮችና የሌሎች ወሬ ነው እሱ። እኔንም አይመለከተኝም። እንደው ሲሄድ ብውል ከዚህ በኋላ ይታያችሁ ወደ ገዳም ይከዳል እንጂ ወደ አሜሪካ ወደ አውሮፓ ከዚህ በኋላ ሄጄስ ያምርብኛል እንዴ? እንዴትስ ይሆናል? ከፈለኩ ነበርኩበት አይደል? ከፈለኩ እኮ ነበርኩበት። በዚያው እኮ መኖር እችል ነበረ። ገዳም ለመመስረት ያሰብኩት እዚያ በምኖርበት ጊዜ ለኔ መኖሪያ ሳይሆን እዚያው ህዝቡ የሚገለገልበት ጸበል የሚያገኝበት አንድ ጸበል ያለው ቦታ እኔ ባለሁበት ተከል ኬንታኪ ቅዱስ ገብርኤል የሚባል ከየትም እየሄዱ የሚጠቀሙበት እና አሁን ሰዎች እንደው ምንድነው ወሬ አይደል? አሁን ጦር ከፈታው ምንድነው የሚባለው? ወሬ የፈታው። እንደውም ከዚያው ላይ ካነበባችሁት የማይቀር ዶላርም ሸኝቷል ይላል፣ እሱም ይዞ ለመሄድ ተዘጋጅቷል ይላል። አይ ምስኪና ዶላር ባገኝ ጽዮንን አስጨርሸበት እዚህ በበነጋው አስመርቀህ ነበር። እኔ የማውቀው እዚህ ሄጄ ዶላር ለምኜ ወደ ጽዮን አምጥቼ ጽዮንን ስሰራ ነው። ይሄ ደግሞ ሁሉም የሚመሰክር ነው። የኢትዮጵያ ንግድ ባንክም ሆነ ቤተ ክህነቱ ሁሉም ማየት መዳሰስ የሚችለው ነው። ዶላር አይደለም ቤሳቢስቲ ወደዚያ የምሰድበትም ምክንያት የለኝም። ሊበሏት ያማራቸውን አሞራ ምንድነው ይሏታል? ጅግራ ናት ይሏታል። ሊበሉ ያማራቸው ካለ በዚያው በመንገዱ ሂዱ፣ ምክንያት ግን አይፍጠሩ። ሊያሙም የፈለጉ ካሉ ማሚያ ይፈልጉ። መነኩሴ ብዙም ይታማበታል አይደለም? ዝም ብለው በዚያ በሌላው ይሄዱ። ይሄ ከእውነት የራቀ ነው፣ በጣም ከእውነት የራቀ ነው። ትጻ ነፍሴ ያለ ሶምሶን እንኳን በዚያው በሌላ መልኩ ማለት ነው። እኔም ከህዝቤ ጋራ ትጻ ነፍሴ ነው፣ ከህዝቤ ጋር ከማገለግለው ጋር። ይሄ ምኞት ነው እና አንዳንድ ጊዜ ሰዎች ለምን ተመኛቸው አንላቸውም። ለእያንዳንዱ ነገር ተናግረን አንዘልቀውም። እግዚአብሔር ይማራቸውም እንላለን። አንዳንድ ጊዜ ሃይማኖትን ጥግ አድርገው ብዙዎቹ የሌለ ጥላቻ ሲያንጸባርቁ የሌለ ስም ሲሰጡ የምንሰማቸውን፣ በነገራችን ላይ እኔ ስለ እኔ ማንም ምን ቢያወራም ጆሮም የለኝም፣ መልስም ለመስጠት አልፈልግም። ጀግና ከሆነ እውነት ያለው ከሆነ ፍርድ ቤት እንገናኝ፣ ይክሰሰኝ። ወንጀለኛ ነው የሚል ካለ ፍርድ ቤት ከሶ ማስፈረድ፣ ህዝብ ፊት አቅርቦ ማስፈረድ፣ ወንጀሉን 1 2 3 ብሎ ቆጥሮ በመረጃ ማቅረብ ነው። ዝም ብሎ ብድግ ብሎ አልወደውም እጠለዋለሁ አልስማው የሚል ነገር ቢኖር እግዚአብሔር ይማረው ብዬ ጸልይለታለሁ እንጂ እንደሱ አልልም። ሰዎች አንዳንድ ጊዜ የሌለ ስም ሊሰጧቸው ይሞክራሉ። ቦታ አትስጡት። ወይ አወጽኡ ስመ እኩየ ተብሎ ይል እንግዶች ነን። ክፉ ስም እኮ እንደሚያዋጡልን እኮ ምንም አስቀድሞ ተጽፏል። ክፉ ስም ለአውጪዎች ነው መጸለይ ያለብን፣ ክፉ ስም ለሚሰጠን አይደለም። ክፉ ስም ለሚያወጡት እንጸልይላቸው። ምክንያቱም ባላወቁት በማያውቁት በግዴለሽነት በመሰል አንዳንዶችም ጭራሽ በማያውቁት መንገድ አንዱ እንዲበልልኝ ሲባሉ ብቻ እንደወረደ ተሸክመው የሚያንጸባርቁ አብረን ኑርሃል ወይ ታውቀዋለህ ወይ የት ነበራችሁ እንዴት ተረዳው ቢባሉ እኮ መልስ የማይሰጡ ሰዎች አውቃለሁ። መልስ ቢያንስ እኔ ስለ መላከ ሰላም ለመናገር ከፈለኩኝ ከመላከ ሰላም ጋር መኖር አለብኝ፣ ማወቅ አለብኝ። አዎ አብሬ ስለኖርኩኝ ስለሳቸው ብዙ ማለት ይችላል። መላከ ሰላም ስለኔ፣ መላከ ብርሃን ስለኔ፣ አስተዳዳሪዎች እዚህ ያሉት ስለኔ ቢናገሩ እውነት ይኖረዋል፣ ይመዘናል። እውነት እስከሆነ ድረስ ደግሞ ተቀባይነት ይኖረዋል። ግን አብሮኝ ያልኖረ ከዚህ ውስጥ
ብዙ ካህናት አላችሁ በሩቁ ብቻ የምታውቁን። እንዲህ ነው ብትሉ ምን ዋጋ አለው? ምንም። መቼ ተገናኝተን መቼ እንትን ብለን እና አሁን ስለኔ ያለውን እንርሳው። የፈለገ ካለ ስድብ የሚያጸድቅ ከሆነ ይጽደቅ። እኔ ለመቀበል ዝግጁ ነኝ። እንደው በዚያ በሩቁ ሳይታይ ከሚሳደብም እነሆ ድምፅ ማጉሊያውን ልስጠውና እዚህ ጋር የፈለገውን ደስ ያለውን ይበልና ይውረድ። መልስ አልሰጠውም። እውነቴን ነው የምላችሁ። ግን እንደ አባ አጋቶን ዝም የማይባልበት ሲመጣ መናገር አስፈላጊ ስለሆነ ነው። አባ አጋቶን ነገሩን ሁሉ ቻለ። ድንጋይ ጎርሶ ላለመናገር ዝም ነው። ሲሰድቡትም ምን ሲሉትም ሲወርዱበትም ዝም ነው። በሃይማኖቱ ሲመጣ ግን ያቺ ድንጋይ ተወጣና በደንብ አድርጎ ይነግረዋል። በሃይማኖቴ ከመጣ ዛሬም ነገም እነግርሃለሁ፣ ይምረርህም ይጣፍጥህም ምንም ስም ስጥ፣ ምን በሃይማኖት ከመጣ እነግርሃለሁ፣ እርግጠኛ ሆኜ ነው የምነግርህ እስከ ሞት ድረስ። ይሄ ምንም ወደኋላ የምንልበት መንገድ የለም። አሁንም የቀሰቀሱኝ ባለቅኔው ትንሽ አነባበቡና ከዚያ እንደው አደራ እንዳትሄድ ስጋታቸውን የገለጹት ፍቅሮትን በዚሁ አጋጣሚ እግዚአብሔር ይስጥልኝ መቼ ነው የሚሄድልን ስላላሉ። አንዳንድ ሰው እኮ መቼ ነው የሚሄድ ይላል። መሄድን የሚናፍቅ ሰው ይኖራል። እሱ ሂዶን የተተክቼ የሚል ሊኖር ይችላል። እሱን እግዚአብሔር ይማረው። እያለሁ ብለቅለት እኮ ቀላል ነው። ምን ችግር አለ? ዋናው መሰራቱ ነው። ቅድም እንዳለው እኔ ድካም ከሆነ ለሕዝብ ማልመጥን ከሆነ በክብር ገብቶ ይስራ። ዳዊት እየደገምኩ በኖርኩ ደስታውን አልችለውም። እሱ አሁን ዛሬ እኮ ስልጣን የሚያስመኝበት ጊዜ አይደለም። ስለዚህ ያለመማር ተናጋሪው ብዙ የመሆን ነገሮቹ የመዘበራረቅ ነገር የሚያመጣው ስለሆነ ከይቅርታ ጋር ነገር ስላነሳው ብዙ ሄድኩበት። ስለዚህ ከባህር ዳር ቅዱስ ሲኖዶስ በሚለው አላውቅም። በግሌ በኔ አስተሳሰብ በኔ እምነት ይህንን ሕዝብ ይህንን ሊቅ ከሊቃውንቱ መካከል እየተገኘው ከሊቃውንቱ ሁልጊዜ እየተማርኩ ሊቃውንቱን ለማገልገል ትፃ ነፍሴ ነው እንጂ አይደለም ውጭ ሌላ ምንም ነገር የለም። ደግሞም የትናንትናው ውለታ አይረሳምና ገና እንደው ምኑም እንትን ሳይል ትንሽ ትልቁ በአደባባይ ከመንግስት እስከምን አጅቦ ልል ብሎ ተቀብሎ መቼ አገለገልኩኝና ነው። መቼስ ገና አሁን እኮ አገግሜ ጤነኛ ሆኜ ለማገልገል እኮ ገና አልጀመርኩም። ስለዚህ የማገለግልበትን አቅሙን ጉልበቱን እንዲሰጠኝ ጸሎታችሁ አይለየኝ። እግዚአብሔር ይስጥልኝ።